ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ ቤት ውስጥ ነው የሞተችው። ቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሐሳብ ላላቸው ሰው እንኳን መድኃኒት ነች። ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉ ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የእሷ ዘመድ ያሉት። ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበር ነበር። ጤና ይስጥልኝ አዲስ አበባ ተከታታዮች እንዴት ሰነበታችሁ? ለማ አዱኛ የቀነኒ አዱኛ ታላቅ ወንድም ስለ ቀነኒ አሟሟት ያለውን መረጃ መንግስት ይዞት የነበረውን መረጃ ሙሉ በሙሉ ህብረተሰቡ ይስማልን ብለው ዛሬ አካፍለውናል። ቀጥታ ወደዛ ወስዳችኋለሁ። እባካችሁ በጥሞና አዳምጡትና ሐሳባችሁን አጋሩ። ሰላም ጤና ይስጥልን፣ እንደምን አላችሁ? በአለም ዙሪያ ያላችሁ የቀነኒን ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እቺን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን በሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዱ አለም ከቤተሰቡን አማክር ያለው እሷ እያመማት ስለሷ ጉዳይ ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝም ብሎ ሲናገር ሰምተናል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋር በሷ ህመም ዙሪያ ምንም አይነት የተመከረው የተወያየነው ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የሷ ህመም ወይም ደግሞ አሟታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔን 6:20 ላይ ደውላልኝ በአንዱ አለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6:20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጧቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉ ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የእሷ ዘመድ ያሉት። ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበር ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም እንሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራችኋለሁ ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ ቤት ውስጥ ነው የሞተችው። ቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሐሳብ ላላቸው ሰው እንኳን መድኃኒት ነች። ስለዚህ የሞተችውም ቤት ነው፣ ከቤት ነው አውጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ
በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቆ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ የደረስነው። በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ እቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልኮ ጉማ ከፍላለሁ እና ሽምግልና አስታውቁም ብሎ ሲልም ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባገዶች ምትኛም ቤተሰብ ነፋዘርጋ እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። ይሄም ህዝብን የመግበሪያ ፊልም የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ወንድም ወይም ደግሞ ሊበን ወጥቶ እሱ በተናገረው ነገር እና ለማም ያውቃል ሊበንም ያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አቋምና በተለያየ ህዝብ አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰ ሊበን ማለት ነው። እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ህዝብ በጠቅላላ በዓለም ላይ ያላችሁ ታውቁልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወጥ መሆኑን እንዲታወቅ እንፈልጋለን። ፍትህ ለቀነኒ። አሁንም ከጎናችን ስላላችሁ እናመሰግናለን። ይሄን ለማለት ነው። አመሰግናለሁ። እንግዲህ እንደሰማችሁት ነው። ስለ ሁኔታው በደንብ ፈርስት አንድ መረጃም ስለነበረው አብራርቷል። ያው እንደፈራ ነው። ባለፈው አንዱ ዓለም ኪችን ገብቼ ላርጎ ልጠጣ ስትል ላርጎ እየጠጣች አግኝቻት ለምጠጫለሽ በቃ እንፋታለን ወደ ቤተሰብሽ መልስሻለሁ ስላልኳት በዛ እንትን ራሷን ከዛ ከፎቅ ላይ ጣለች የሚለው ነገር ብዙዎቻችን እንደገመት ነው። ልጅቷ ራሷን አልጣለች። ኦሬዲ ቤት ውስጥ ሁሉን ነገር አድርገው ከጨረሱ በኋላ ነው እንግዲህ ለሚዲያ ፍጆታ እንዲሆን አስተካክለው ምን ካሉ በኋላ ውጪ ጥሏት እና ከዛ ላይ ወደቀች ብሎ መረጃ የሰጡትና ወንድሟ እንዳለው ቦዲዋ ላይ ምንም አይነት ነገር የለም። ደግሞ ሰው ከዛ አይነት ፎቅ ላይ ቢወድቅ እንደ ኖርማሊ ሰው እንደዛ ሲወድቅ እንደ ኳስ ነው። እንደ ሰው ውሃ ስለሆነ በአብዛኛው ውስጡ እንደ ኳስ ነው የሚፈነደው። በጣም ድምጽ አለው። ዩዥዋሊ ሰው ከትልቅ ከፍ ካለ ነገር ላይ ሲወድቅና እንደሰማችሁት ነው። በቃ ሁሉን ነገር አስተካክለው እንትን ቤት ውስጥ ከሞተች በኋላ ከገደላት በኋላ አውጥተው መሬት ላይ አድርገው ነው እንግዲህ ሰው እንዲደርስላቸው ያደረጉት። ከዛም ደግሞ የመጀመሪያው ሆስፒታል ወስደው ሁሉ ነገር ካደረጉ በኋላ ወደ ሚኒሊክ ወስደው ዘመዶቿ እዚህ አዲስ አበባ የሉም ብለው ዘመድ እንዳያት ሊያስቀብሩ ሲል ያው እግዚአብሔር መቼም አይተውም ለፍትህ ሲል ይሄ ወንድሟ ተመልክቶ ቦዲዋ ላይ ምንም አይነት ጭረት እንደሌለ ተናግሯል። እስካሁን እንግዲህ መንግስት እኔ መፍትሄ ይሰጣለሁ እናንተ ምንም አትናገሩ ባለው መሰረት እስካሁን ስላልሰጠቸው ያለውም ነገር ወደ ሚዲያ እየመጣ ስለሆነ በዚህ መልኩ መረጃውን አጋልጧል ማለት ነው። ስለዚህ አሁንም ደግመን ደጋግመን ፍትህ ለቀነኒ እንላለን። ተዳርሷል። እግዚአብሔር ደግሞ በዚህ ላይ ተጨምሮ በቅርቡ እንደሚያዋርዳቸው እና እቺ ልጅ ፍትህ እንደምታገኝ ተስፋ አድርጋለሁ። ጤና ይስጥልኝ።